ሰላም የተከበራችሁ አዲስ መረጃ ያፋልጉኝ ጥሪ ነው። እህታችን ወደ ጠለብ ወይንም ደግሞ ወደ ስራዋ ቦታ ከገባች ገና 5 ወሯ ነው። ታዲያ 5 ወር ሙሉ ስትሰራ ደሞዟን እንዳልተቀበለች ለቤተሰቦቿም ደውላ ድምጿን እንዳልሰማች ስልኳም እንደሌላት እንግዲህ ቢጠብቋት ኢትዮጵያ ያሉ ቤተሰቦቿ ድምጿ ስለጠፋባቸው ኢትዮጵያ ያሉ ኤጀንሲ ጋር ደውሎ ጠየቁ። እነሱም ሳውዲ ላሉት ኤጀንሲ ደውሎ እነሱ ደግሞ ወደ አለችበት ወይም ደግሞ ወደ አሰሪዋ ደውሎ ለምን እስካሁን ድረስ ለቤተሰቦቿ እንዳልደወለች ልጅቷን እንግዲህ ቢያናግሯት ደሞዝም እንዳልተቀበለች ስልክም እንደሌላት ብትነግራቸው ደሞዝም ሴትዮዋ ከፍላታለሁ በማለት ቀጠሮ ትሰጣለች ይመስለኛል። እናም ውድ ቤተሰቦቼ በመሀል ይቅርታ አቋርጬ ነው እንግዲህ ደሞዟን እንድሰጣትና ደውላ ቤተሰቦቿን እንድታገኝ ከነገሯት በኋላ አንዳንድ ጊዜ ምን እንደሚፈጠር እቺ ልጅ አዲስ ናት። ምናልባት ከሴትዮ ጋርም ተነጋግራ መቃረብ ብቻ ከባድ ነው። ቋንቋውንም የማትችል ከሆነ አዲስ ስንሆን ብዙ ነገሮች አሉና እውነት ሴትዮ እንዳለችው ምናልባት በቃሏ አልተገኘችም ወይንም የ5 ወር ደሞዝ ማለት ቀላል አይደለም። ወይ ልጅቷ ክፍያዋንም ሳታገኝ ይሆናል ወይንም ደግሞ የሆነ ነገር አድርጓትም ከሆነ ብቻ ከባድ ነው። ለማንኛውም ጠፍታብኛለች በማለት እንግዲህ ለኤጀንሲ አሳውቃለች። እነሱም ደግሞ ፖሊስም መጥተው ቤቷ እንዳሰሱ ቤቷ ውስጥም እንደሌለች እንግዲህ ተረጋግጧል ነው የሚባለው። ከዛ በኋላ እቺ ልጅ ገባች፣ ወዴት ጠፋች? ምናልባት ወደ ውጪ ብትወጣስ? ከውጪ ደግሞ በፊት ስልክ ስለሌላት ነው። ምናልባት እንግዲህ የማይሆን መጥፎ አጉል ቦታ ወርቃ ካልሆነ በስተቀር ምናልባት ኢትዮጵያኖችን ብታገኝ እቺ ልጅ ቤተሰቦቿን እንኳን ደውላ እዚህ ቦታ ነው ያለሁት ማለት ምናልባት አይታወቅም። ብቻ ከባድ ነው። ለማንኛውም እንግዲህ ልጅቷ ስሟ ሶፊያ ኢብራሂም አባባ ትባላለች። የመካነ ሰላም ልጅ ናት። አፋልጉኝ እየተባለ ነው ማለት ነው። ውድ ቤተሰብ ሁላችሁም በያላችሁበት ቦታ ሆናችሁ ኢትዮጵያኖች ማንም አይወዳደረንም። በእውነት ለተጎዱትም ለመድረስ የጠፉትም ለመፈለግ ሁላችሁም እንግዲህ ፎቶዋን እየተጠቀማችሁ እዚህ ጋር ስልክ ቁጥርም አስቀምጠዋለሁ፣ ስልክም አለ። ምናልባት የምታውቋትና የምታገኟት በዚህ ደውላችሁ ማሳወቅ ትችላላችሁ ማለት ነው። ውድ ቤተሰብ ብቻ በጣም ያሳዝናል። የኛ ነገር በዛ፣ አሁንስ በዛ፣ ማርያም በዛ። እና ስልክ ቁጥሩን ልንገራችሁ የኔ ቤተሰብ፣ እናንተም ይህንን ተጠቅማችሁ ልጅቷን ከተገኘች ምናልባት ማለት ነው 0967 94 29 92 ነው ስልካቸው ማለት ነው። እናም ተባብራችሁ ካለችበት ምናልባት ድምጿን እንድታሰማ ቤተሰብም ልባቸው እንዲያርፍ ይደረጉ ማለት ነው። ውድ ቤተሰቦቼ እባካችሁን ራሳችሁን ጠብቁ። አይደለም እቺ ልጅ አዲስ ናት፣ እህታችን አዲስ ናት። 5 ወር ማለት እንግዲህ ገና ናት። ነባሮችም በብዛት እንደዚህ ገንዘባችሁን ደሞዛችሁን አታሳልፉ። በቃ ቀን ደሞዛችሁ ሲደርስ ደሞዛችሁን ተቀበሉ። ቢቀር ስራ ይቅርባችሁ። ማርያም በደሞዝ የመጣ ነገር የማይከፈላችሁ ከሆነ ለምንድን ነው የምትሰሩት? እነሱ ጋር ተጠራቅሞ እንዴት ይከፍላሉ? ከየት አምጥተው ይከፍላሉ? እነሱም እኮ እንደኛ ምናልባት ቤታቸው አእምሮ ምናምን ስታዩ ሙሉ የተሞላላችሁ እንዳይመስላችሁ። አንዳንዶቻቸው ደግሞ እያላችሁ ያዛዝናቸዋል። አውጥቶ መክፈል መስጠት አይወዱም። እባካችሁን እህቶች ራሳችሁን ጠብቁ። ማንም ከኛ በላይ ከፈጣሪ በታች ከኛ በላይ እኛ እንጠብቅ የለን እላችኋለሁ። እህታችን እንግዲህ ተገኝታ ቤተሰቦቿ ደስ ምላቸውና አግኝቶ ልባቸው የሚያርፍ ፈጣሪ ይርዳቸው። ከባድ ነው። አስባችሁታል? ቤተሰብ አሁን እንዴት እንደሚያስቡ
በዛ ላይ ርቆ አያውቁም። ከሀገር ውጭ ምንም ያውቁት ነገር የለም። ልጃቸው ምን ውስጥ እንደገባች የት እንዳለች ጭንቀት ነው። እሷ አንዴ ምናልባት እሷ አንዴ ጠፍታለች፣ አንዴ ከሀገር ወጥታለች። ቤተሰብ ደግሞ ያለበት ጭንቀት ሀሳባቸው ማርያምን ተኝቶም አያድሩም ማለት ነው። እና በተለይ ደግሞ የመካነ ሰላም ልጆች እናንተም በደንብ ተባበሩ፣ በደንብ ፈልጉ። ሳውዲ ያሉት እህቶች ደግሞ በብዛት ወደዛ አካባቢ ያላችሁ ልጆች ትገኛላችሁ እና ተባብረን እህታችንን እናፋልግላችኋለሁ። መልካም ቆይታ ይሁንላችሁ። ራሳችሁን ጠብቁ ከፈጣሪ በታች ማለት ነው።